ሰላም ውድ አድማጮቻችን የስፖርት ነው አርሰናል በሚመለከቱ የተለያዩ መረጃዎች ተመልሼ መጥቻለሁ። ባለፉት 24 ሰዓታት የመድፈኞቹ የዝውውር እቅድ እንግዲህ እንደ አዲስ እየወጣ ይገኛል። አርሰናል አሁንም ቢሆን እንግዲህ በአንድሬ በርታ፣ በማይክል አርቴታ እንዲሁም ደግሞ በአርሰናሎቹ ባለቤት በሆኑት እንግዲህ በጆሹዋ ክሮንኬ የተለያዩ መረጃዎች እየወጡ ይገኛሉ። ክሮንኬ አሁንም ቢሆን በዝውውር መስኮት ላይ የአርሰናል ስብስብ ማለት ኃላፊዎቹ በሚገባ እየሰሩ እንዳለና በቅርቡ የተለያዩ ፊርማዎችን እንደሚታይ አንዳንድ መረጃዎች አርሰናል እስከ 350 ሚሊዮን ፓውንድ ለዝውውር በጅቷል የሚል ነው። እንግዲህ ማጥቃቱን ማሻሻል አንዱ የመድፈኞቹ ተቀዳሚ ስራ ሊሆን ይችላል። ታዲያ ማይክል አርቴታ ላለፉት ዓመታቶች አብሮ ከሰራቸው ተጫዋቾች ጋር መሰናበትን በዚህ የዝውውር መስኮት ሊያጋጥም እንደሚችል ይጠበቃል። ከ4 እስከ 5 ፈራሚዎች በዝውውር መስኮቱ ይጠበቃል። ነገር ግን እነዛ ከፍተኛ ገንዘብን ሊያወጡ ወይም ሊያስወጡት አርሰናልን የሚያስችሉ ሊሆኑ ይችላሉ የሚሉ መረጃዎች ወጥተዋል። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው ሳንድሮ ቶናሊን እንሂድ። ሳንድሮ ቶናሊ በሚገርም ሁኔታ አርሰናልን፣ ማንቸስተር ሲቲና አሁን ደግሞ አዲስ ዝውውር ውስጥ የገባው የመጀመሪያውን ጥያቄም ለቶናሊ ያቀረበው የዲዘርቢው ቶተናም ነው። ቶተናም እንግዲህ ብሬሻን የተወለደው ዲዘርቢ የቶተናሙ አሰልጣኝ፣ በመቀጠል ደግሞ ብሬሻ በጣም የምትታወቅ ከተማ ናት በጣሊያን ብዙ ስደተኞች የሚገኙበት እንደሆነ ይታወቃል። ታዲያ ዲዘርቢ ብቻ ከጥሩ ግንኙነት ከቶናሊ ጋር ስላለው የመጀመሪያውን ጥያቄ 75 ሚሊዮን ዩሮ አቅርበዋል። ነገር ግን ይህ ጥያቄ በቀጥታ በኒውካስትል ወዲያውኑ ነው ውድቅ የሆነው። እንደ ዴቪድ ኦርነስቴንም ዘገባ ፋብሪዚዮ ሮማኖም ዘግቦታል። ነገር ግን ማንቸስተር ሲቲና አርሰናል ዝውውር ውስጥ ገብቶ ኒውካስትል ከፍተኛ ገንዘብ የማግኘት ፍላጎት አላቸው። አርሰናሎች ደግሞ ከተጫዋቹ ጋር በጥር ወር ጀምረው ንግግሮችን አድርገዋል። ነገር ግን ይሄ የተለመደ የአንድሬ በርታ ውሳኔዎች አሉ፣ ዋጋዎች እንዲቀንሱ የሚያደርግበት መንገድ። ታዲያ ይህንን ሁኔታ በሚገባ እያጤኑበት ይገኛሉ። ይህ ተጫዋች ትክክለኛ ተተኪና ትክክለኛ የአርሰናል የሚፈልገው ነው የሚል ነው። እንግዲህ ኒውካስትል 100 ሚሊዮን ፓውንድ ይጠብቃል። ዝውውሩ በተለይ ደግሞ የኤሌት አንደርሰን ዝውውር ወደ ማንቸስተር ሲቲ የሚጠናቀቅ ከሆነ የተያያዘ ዝውውር ነው። እዚህ ዝውውር መስኮት ላይ ያሉት ሁኔታዎች ማለት ነው። ኤሌት አንደርሰን ዝውውር 121 ሚሊዮን ፓውንድ የሚወጣ ከሆነ ኒውካስትል 100 ሚሊዮን ፓውንድ መጠበቁ አይቀርም። ያን 100 ሚሊዮን ፓውንድ ማን ይከፍላል? ማንቸስተር ሲቲዎች እዚህ ዝውውር ላይ የሚገቡት የሮሪ መልቀቅና መቆየት ላይ ከወሰኑ በኋላ ነው። ቶተናም ፈጠን ብሎ ዝውውሩ ላይ መወሰን ይፈልጋል። እዚሁ ማቲያስ ፈርናንዴዝ እና ቶናሊ ላይ አንዱን ተጫዋች ለማግኘት ሙከራቸውን የሚያደርጉ ይሆናል። አርሰናል ዝውውሩን በሚገባ እያየ ነው። ቡሃዲ አርሰናል የመጀመሪያ ተቀዳሚ አማራጭ ነው። ከቶናሊ እኩል ይፈልጋል። መድፈኞቹ ሁለት ተጫዋቾች ሊያስፈርሙ የሚችሉበት እድል ይኖራል። በተለይ ስካትን የመጀመሪያውን ጥያቄ ለማቅረብ ጥረታቸውን እንደቀጠሉ እንደሆነ መረጃዎቹ ያሳያሉ። ስለዚህ አርሰናል በቶናሊ ላይ የታቀቡበት ምክንያት አለ። የመጀመሪያ ታርጌታቸው አይደለም በአማካይ መስመር ላይ በተለይ እንደ ቡሃዲ አይነት ዝውውርን ማምጣት በጣም ወሳኝ ነው የሚሆነው። አርሰናል የሚፈልገው ዲክላን ራይስ በሌለባቸው ጨዋታዎች ዲክላን ራይስን የሚተካ ነው። ለምሳሌ ማንቸስተር ሲቲ ሮድሪ የማይኖር ከሆነ ኤሌት አንደርሰንን ተመራጭ ያደርጉና በ8 ቁጥር ቦታ ላይ ራይንደርስ የሚለቅ ከሆነ እዛ ቦታ ላይ ትክክለኛ ተጫዋች ብለው የሚያስቡት አንዱ ተጫዋች ቶናሊ ይሆናል። ለአርሰናልም በተለይ ዙብሜንዲ ጋር የሚፎካከር ተጫዋች ነው ቶናሊ የሚሆነው። ትክክለኛ 6 ቁጥር ቦታ ላይ በተለይ ዲክላን ራይስ በሌለበት ቶናሊና እንዲሁም ደግሞ ሌሎች ተጫዋቾችን ማሰለፍ ትንሽ የሚያስቸግር ይሆናል። ደሞዙም ከፍ ያለ መጠየቁ የሚጠበቅ ነው የሚሆነው። ያንን በአርሰናሎች ዘንድ እንግዲህ ደሞዙን የመክፈል ችግር የለም። ነገር ግን ዋጋውና ዝውውሩን በሚገባ ያጤኑበት ይገኛሉ። ውሳኔን ከወሰኑ አንድሬ በርታ ዝውውሩን ለመጨረስ ከተጫዋቹ ጋር በግል ለመነጋገር ከኤጀንቱ ጋር በሚገባ የመጀመሪያ የሚሉትን ስራ ሰርተዋል። ከዚህ በኋላ የማይክል አርቴታና የአንድሬ በርታ ዝውውር ነው የሚሆነው። 4-5 ተጫዋቾች ጋር በአማካይ መስመሩ ላይ ፍላጎት አላቸው። ቡሃዲን እያየን ነው የሚገኘው። ዛሬ ደግሞ አርሰናል ከአንድ ሰው ጋር ስሙ ተያይዟል። ፌሊክስ ኒውቼ ይባላል። በጣም ጥሩ ብቃቱን እያሳየ ነው የሚገኘው። የቀድሞ የማንቸስተር ሲቲ የታዳጊ ማዕከል ውጤት የሆነ ነው። በጊዜው አሁን በዶርትመንድ እየተጫወተ ይገኛል። 25 ዓመቱ ላይ ይገኛል። 1.90 ነው። ማጥቃቱ ረገድ በጣም ትክክለኛ የ8 ቁጥር ሚና ያለው ተጫዋች ነው ማለት የሚቻል ነው። 52 ሚሊዮን ፓውንድ በቂ ነው ለይህንን ተጫዋች ወደ አርሰናልም ወደ ሌሎች ቡድኖችም አርሰናል ብቻ አይደለም፣ ሊቨርፑል፣ ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ናቸው። 2019 እስከ 2021 ድረስ እንግዲህ በማንቸስተር ሲቲ ዋናው ቡድን ተጫውቷል። በወልስበርግ
ፍራይበርግም ጥሩ ፐርፎርም አድርጎ ነበር። ነገር ግን በመጨረሻ ዶርትመንድ ቤት ሄዶ ጥሩ ፐርፎርም እያደረገ ይገኛል። ታዲያ ይህ ተጫዋች እንግዲህ በምን ለጀርመን ዋናው ቡድን በዩሮ በዚህ በአሁኑ ፐርፎርማንሱ ጥሩ ብቃቱን እያሳየ ይገኛል። በተለይ የመጀመሪያው ጎል ያስቆጠረበት መንገድ በጣም ጥሩ ፐርፎርማንስን ያሳየ ነበር። እንግዲህ ተጫዋቹ በፓሲንግ ረገድ በታክቲካል ኢንተለጀንስ በጣም ጥሩ ነው። ማጥቃቱ በጣም ውጤታማ ነው። ነገር ግን ወጥነት የዚህ ተጫዋች ብቃቱ ምንም እንኳን ረጅም ቢሆንም የአየር ላይ ዱዋል ብቃቱም መሻሻል የሚያስፈልገው ነው የሚሆነው። እንግዲህ ይህንን ተጫዋች ውሳኔ ላይ መድፈኞቹ አንዱ ጥያቄን የሚያስፈልግ ነው የሚሆነው። እንግዲህ አሌክስ ስካትን በሚመለከት 60 ሚሊዮን ፓውንድ ለማቅረብ ይፈልጋሉ። አርሰናል ቦዋዲኒ ላይም ፍላጎት አላቸው 70 ሚሊዮን ዩሮ መክፈል። ቦዋዲ ላይ ሪያል ማድሪድ ገብቶበታል። አሁን ዝውውሩ ላይ ትንሽ ለመድፈኞቹ አስቸጋሪ የሚያደርገው እነዚህ ምክንያቶች ናቸው ብዬ አስባለሁ። ነገር ግን የመጨረሻ የሚሉትን ውሳኔ የሚጠበቅ ነው የሚሆነው። ሳይመን ፊሊፕስ ለቼልሲ በመዘገብ የሚታወቀው ጋዜጠኛ አንድ መረጃን ይዞ ወጥቷል። ሮጀርስ አርሰናልን መምረጡ የሚታወቅ ነው። ነገር ግን ዲክላን ራይስ በሁሉ ነገር ተስማምቶ እንዲመጣ ይፈልጋሉ። 85 ሚሊዮን ፓውንድ ተጫዋቹን የሚጠይቀው ይሆናል። እንግዲህ አርሰናል ከዋና ዋና ተጫዋቾቻቸው መካከል በዚህ ክረምት እንደሚሸጡ የሚጠበቅ ነው የሚሆነው። ታዲያ አንድ መረጃን አየሁ። እውነት ባየር ሊቨርኩሰን ይህን ያክል ገንዘብ የመክፈል አቅም አለው ወይ? ትልቅ ጥያቄ ቢሆንም 60 ሚሊዮን ዩሮ ለሃቨርትዝ ባየር ሊቨርኩሰኖች ለማቅረብ ፍላጎት አላቸው የሚል ነው። 285,000 ሳምንታዊ ደሞዙ ነው። ታዲያ አርሰናል ተጫዋች ምርጥ ብቃታቸውን ካላሳየ ከሳካ እኩል ወይም ከሳካ ከፍ ያለ ለመክፈል ትንሽ አስቸጋሪ የሚያደርገው ይሆናል። ምንም እንኳን ማይክል አርቴታ ይህ ተጫዋች በአርሰናል ቤት ማይነካ ተጫዋች ነው ብሎ ያስባል። ነገር ግን ውሳኔዎቹ የሚጠበቁ ይሆናል ብዬ አስባለሁ። በተለይ በቀጣዮቹ ጊዜያቶች አርሰናል ለሃቨርትዝ የኮንትራት ማራዘሚያ ይጠይቀዋል ወይም ያቀርበለታል ወይ የሚለው ትልቅ ጥያቄ እንደሆነ መረሳት የለበትም። ይህ ተጫዋች ታዲያ ጥሩ ፐርፎርማንስ ያለው ተጫዋች እንደሆነ ይታመናል። ነገር ግን ያለፉትን 2 ዓመታት በተለይ በጉዳት ተቸግሯል። ዘንድሮም አምናም የተቸገረባቸው ጊዜያቶች እንደሆነ ይታወቃል። አርሰናል ታዲያ በተለይ ኦዴጋርድ ሃቨርትዝን በሚመለከት ደስተኞች የመጨረሻው ማለትም አሁን ካላቸው ደሞዝ ኦዴጋርድ ደግሞ 200,000 ይከፈሏል። ከዚህ በላይ ከፍ ለማድረግ ምርጡና ዋናው ቡድን በሚገባ የሚያግዙ መሆን ይጠበቅባቸዋል። ነገር ግን አርሰናሎች በእነዚህ ሁለቱ ተጫዋቾች ላይ ደግሞ ሌላ ተጫዋችን እየፈለጉ እንዳለ ይታወቃል። ያም ከሪያል ማድሪድ ኒኮ ፓዝን ነው። ኒኮ ፓዝን በሚገባ አነጋግረዋል። ደንበኞቻችን ብዙ ነገሮችን ሂደዋል። 60 ሚሊዮን ዩሮ ኒኮ ፓዝ ላይ ይፈልጋል። ይህ ማለት አንደኛው ኦዴጋርድ ሊለቅ የሚችልበት እድል ይጠበቃል ማለት ነው። ይህ ተጫዋች እንግዲህ በ8 ቁጥርም በ10 ቁጥርም ቦታ መሸፈን መቻሉ፣ የሞርጋን ሮጀርስ ራሱ በ10 ቁጥር ቦታ መጫወት መቻሉ። አርሰናል ግን ኦዴጋርድን የሚፈልግ ክለብን መጠበቅ ያስፈልገዋል። እኔ በኔ እይታ 60 ሚሊዮን ፓውንድ በላይ ኦዴጋርድን ብሎ የሚያመጣ ከሆነ ምንም እንኳን በጣም ጠንካራ ሰራተኛ ጥሩ ፐርፎርም የሚያደርግ ቢሆንም ከሱ የተሻለ ጥሩ ፐርፎርማንስ ያላቸው በቦታው ላይ የሚጫወቱ ተጫዋቾች ይኖራሉ። ኢታን ንዋነሪም እዚህ ጋር መረሳት የለበትም። ንዋነሪም በሚመለከት ቼልሲ በግል በሚገባ እየሰራ ያለ ይመስላል ተጫዋቹን ለመውሰድ። አርሰናሎች ታዲያ ጥንቃቄን የሚፈልጉበት ይሆናል። ያን ዲዮመንዲን በሚመለከት ሊቨርፑሎች የመጀመሪያ ጥያቄ ቢያቀርቡም ሁለተኛ ጥያቄዎችን ከማቅረባቸው በፊት ግን ፓሪስ ሰን ጀርመን የተጫዋቹ በግል ጉዳይ ችግር እንዳልሆነ ፓሪስ ሰን ጀርመን መሄድ እንደሚፈልግ፣ ይህ ዝውውር ደግሞ ታዲያ አርሰናል ብራድሊ ባርኮላን በቀጥታ እንዲያገኝ የሚያግዘው ይሆናል። መድፈኞቹም ባርኮላን በሚመለከት በዝውውር መስኮታቸው ላይ ከሞርጋን ሮጀርስ በመቀጠል ባርኮላ ተመራጭ ተጫዋች ነው ብለው ያምናሉ። ታዲያ ይህ ዝውውር ለአርሰናል እድልን የሚፈጥር ይሆናል። አርሰናል ኬፓ አሪዛባላጋ የሚለቅ ከሆነ በተለይ በሚገባ ባለፉት ጊዜያቶች የመለመሉትን የፓርማውን ግብ ጠባቂ አሁን የጃፓን ብሔራዊ ቡድን ግብ ጠባቂ የሆነው ዚያን ሱዙኪን ለማስፈረም ፍላጎት አላቸው። በጣም የሚደነቅ ተጫዋች እንደሆነ በዓለም ዋንጫውም እያሳየ ይገኛል። መድፈኞቹ እንግዲህ ትናንት ምሽት ላይ ሰርመቬልን በሚመለከት ለዌስትሃም ፍላጎት እንዳላቸውና ዌስትሃም የሚጠይቀውን 50 ሚሊዮን ዩሮ ወይም 43 ሚሊዮን ፓውንድ ለመክፈል ፍላጎት አላቸው። ዌስትሃም ሺፑ ይዘው በመሄድ ጥሩ ፐርፎርም እንዲያደርግ ፍላጎት አለ። ይህ ድርድር ታዲያ አርሰናሎችን ጥሩ ሊያስኬድ የሚያችል ነው። ሰርመቬል መምጣት አርሰናል በመስመር ቦታዎች ላይ 2 እና 3 ተጫዋቾችን በሚገባ እያሰበ እንዳለ የሚታይ ነው የሚሆነው። ጁቬንቱሶች ምንም እንኳን የአርሰናልን የመጀመሪያ የንግግር ጥያቄ ውድቅ ቢያደርጉም አሁንም ጁቬ ኬነን ይልዲዝን ሊለቁ የሚችሉበት እድል ሊኖር ይችላል። ነገር ግን ኬነን ይልዲዝ በተለይ በዓለም ዋንጫ በጁቬንቱሶች ቤት ደስተኛ አላደረገም። በዓለም ዋንጫ ያሳየው ብቃት ደካማ ነበር። ይህ ደግሞ ውስብስብ የሚያደርገው ዝውውር ውስጥ የሚገባ ይሆናል። ዋጋው እንዲቀንስ የሚያደርገውም ይሆናል። እንግዲህ ይህንን ተጫዋች በሚመለከት
በጣም ብዙ ቡድኖች እንደሚፈልጉ ይታወቃል። ሪያል ማድሪድ አንዱ ፈላጊው ነው። ነገር ግን አሁን ባለው የዝውውር መስኮት ማድሪዶች ሌሎች ቦታዎች ላይ የሚሸፍኑት የማይክል አርቴታ፣ ሞርጋን ሮጀርስ እና ኬነን ይልዲዝ የመጀመሪያ ውሳኔዎች ላይ የሚገኙ ናቸው። ሁለተኛው ላይ ብራድሊ ባርኮላን ማንሳት ይቻላል። እንዲሁም ደግሞ እንደ ሰርመቪል አይነት አለ። ሶስተኛው ላይ ደግሞ እንደ ሶዞሊስ አይነት ፈራሚዎችን መድፈኞቹ ላይ ያመጡ የሚችሉበት እድል ይኖራል ተብሎ ይታሰባል። እንግዲህ የእንግሊዝ ብሔራዊ ቡድንና ቡካዮ ሳካ አሁንም ሙሉ በሙሉ ከጉዳቱ ማገገም አልቻለም። ትሬኒንግ ላይም እየሰራ አይደለም። እንግዲህ ትንሽ ውሳኔዎችን የሚያስፈልጉ ይሆናል ተብሎ ይጠበቃል። ነገር ግን ማዱዌኬ የተቾቹን አፍ እያዘጋ ነው የሚገኘው። ለእንግሊዝ ብሔራዊ ቡድን ተች ላይን ዊንገር በመሆን ውጤታማ ሆኗል። ይህንን በሚገባ እያሳየ ይገኛል። በዚህ ደግሞ አንደኛው ደስተኛ የሚሆኑት ቶማስ ቱሄል ናቸው። ማይክል አርቴታም የዚህ ተጫዋች አድናቂ እንደሆነ መረሳት የለበትም። ወደ አድማጮቻችን የስፖርቱን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።